በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች እናታችን እመቤታችን የቅድስት ድንግል ማርያም አስራት የቃል ኪዳን ልጆች ወደደን በፈቀረን በእኛ ልጅ በኢየሱስ ክርስቶስ ስም ሰላም እንደቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። ለዛሬ ቅዱስ ማቴዎስ ወንጌል ምዕራፍ 13 ቁጥር 1 ጀምሮ ያለውን ሀሳብ እናነሳለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ቅዱስ ማቴዎስ በምዕራፍ 13 ላይ ጌታችን ብዙ ምሳሌዎች ያስተማራቸውን ትምህርት ያካተተበት የያዘበት ክፍል ነው። ምዕራፍ 13 የጌታችን ምሳሌዎች መካከል ብዙ ምሳሌዎችን ከያዘበት ከመዘገበባቸው ክፍሎች መካከል አንደኛው የምሳሌ ትምህርት ክፍል ምዕራፍ 13 ላይ ያለው ሀሳብ ነው። ያው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቤት ወጥቶ በባሕር አጠገብ ተቀመጠ ይላል። ወደ ታንኳም ወደ ውስጥ እስኪሰጥም ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ብዙም ሁሉ ወደቡ ቆመው ነበር። እንዲህ ያለ በምሳሌ ነገራቸው ይላል። እንግዲህ ብዙ ሕዝብ ወደ ጌታችን ተሰበሰበ። ከቤት ወጥቶ በባሕር አጠገብ ተቀመጠ። ወደ ታንኳም ወጥቶ እስኪሰጥም ድረስ ብዙ ሰዎች ወደ እሱ ተሰበሰቡ ይላል። ያው ጌታችን የትምህርቱን ጣዕም ትምህርቱ በጣም ይጣፍጥ ይማርክ ስለነበረ እንግዲህ ወሳይሳ አፉ ወመገሰ ቃሉ ይላሉ አባቶቻችን። ሳይሳፉ ወመገሰ ቃሉ ማለት ሳይሳፉ ማለት ለመደመጥ ምቹ ቃላት፣ መገሰ ቃሉ ደግሞ የቃሉ ሞገስ ለማየት የሚቀርቡ ሰዎችን ነው። ብዙ ሰዎች ወደ እሱ በጣም ቀረቡ። ደግሞ በጣም ወደ ባህር ሊያስገቡ ሁላ ሆነ። ሉቃስ ወንጌል ምዕራፍ 5 ላይ ይህንን ነው የሚናገርልን። እስኪሰጥም ድረስ ማለት ነው። አሁን መምህራንን ከመውደድ የተነሳ መምህራን እስኪሰጥሙ ድረስ ሰዎች የሚያጅቧቸው ሰዎች ይኖራሉ። እነዚህ ምሳሌ ነው። አሁን የጌታችን ትምህርት ከመውደድ የተነሳ እስኪሰጥም ድረስ መቅረባቸው ሰዎችን ገፍትረን እስከምንጥል ድረስ ሁላ አገልጋዮችን የምናደንቅ የምናከብር፣ ለአገልጋዮች ልዩ ቦታ የምንሰጥ እሱ አይነት ነገሮች አያስፈልጉም። ጌታችን ይህንን ያሳየው። ከእነሱ መራቁ ደግሞ እኛም መራቅ እንዳለብን አገልጋዮች፣ ሰባኪዎች እኛ መራቅ እንዳለብን ስናስተምር ያጀቡንን ሰዎች መራቅ እንደሚገባ ሲያመለክት በታንኳው ወደ ውጭ ወደ ባህሩ ጠጋ አለ ማለት ነው። እንግዲህ ከሰው መራቅ እንዳለ ከምድራዊነት ጠጋ እንድንሄድም ጭምር ምሳሌ የሚሆነው ጌታችን ለማስተማር ምቹ እንዲሆን ሰው በጣም ማስጨነቁ አይቶ ወደ ታንኳው ላይ ወጣ። ከታንኳው ደግሞ ወደ ባህር ወደ ውስጥ ጠጋ ማለቱ ደግሞ ከምድራዊነት ሰባኪያን ከምድራዊ ሀሳብ እንድርቅ ምዕመናንም ሙገዛና የተለያዩ ማፈኖች ከፍትሮ ለመጣል ከሚደረገው ነገር መራቅ እንደሚያስፈልግ ጌታችን ሲያስተምር ይህንን ምሳሌ አድርጎ ወደ ታንኳው ወደ ውጭ ራቅ ብሎ ጌታችን ማስተማር ጀመረ። በምሳሌ እንዲህ ብሎ ያስተምር ነበረ። አንድ ዘር ሊዘራ ወጣ ይልና ያስተምራል። አንዳንዱ መንገድ ላይ ወደቀ፣ አንዳንዱ ደግሞ መሬት ላይ ወደቀ፣ አንዳንዱ ደግሞ ጭንጫ ላይ ወደቀ፣ አንዳንዱን ለም መሬት ላይ ወደቀ ይላል። አንዳንዱ ጥሩ ቦታ ላይ ተተክሎ እሾህ ውስጥ መሆኑ እሾህ እንዲያንቀው ሆነና ፍሬ እንዳያፈራ አደረገው ማለት። እነዚህ 4 ዘሮችን ነው እንግዲህ ምሳሌ አድርጎ ጌታችን ያስተማረው። ዘር የተባለው ቃል እግዚአብሔር ነው። ዘር የተባለው ራሱ ጌታችን ነው። ዘር የተባለው ጌታችን ዘሪው እግዚአብሔር አብ የሚልም ትርጓሜ አለ። ዘር ምክንያቱም ጌታችን ዘር ይባላል። የማኅፀንሽ ፍሬ ማለት ዘር በፍሬ አይደል የሚለየው? ፍሬ ያለው ዘር እና የማኅፀንሽ ፍሬ ሲባል ጌታችንን ዘር ወይ ፍሬ ለማለት ለመጥራት ያስደፍረናል ማለት ነው። እና ዘር እግዚአብሔር አብ ዘር ክርስቶስ የወደቀው ዘር መንገድ ላይ መሆኑ የኛ ልብ ነው። መንገድ ማለት አንዳንዴ የደነደነ ልብ ምክልክ መንገድ ብዙ ሰው ስለሚመላለስ ብዙ መኪና ጎማ ስለሚደርሰው ይደነድናል። የኛም ልብ ሲደነድን እንደዚህ ሆኖ እና መንገድ ላይ ሲወድቅ ሰይጣን ይቀማናል። ዘር ደግሞ የእግዚአብሔር ቃል ሲሆን የተዘራውን ቃል እግዚአብሔር ከልቦናችን ላይ ሰይጣን ይቀመዋል። ወፍ የተባለው የሚዘርፈው ወፍ የተባለው ሰይጣን ነው ማለት ነው። ክፉ አጋንንት መጥቶ ይዘርፈናል፣ ቃል እግዚአብሔር የተዘራብንን እንዳናፈራ። ሌላው ጭንጫ ላይ መሆኑ ደግሞ ወደ ታች ጥልቀት እንዳይኖረውና እግሩ ስር ወደ ታች እንዳይል እንግዲህ ስር ሰዳችሁ ታነጹ ይላል። ስር ሰዳችሁ ደጉ ይላል ቅዱስ ጳውሎስ። ስር ክርስቶስ፣ ግንዱ እግዚአብሔር፣ ስር እግዚአብሔር አብ፣ ግንዱ ክርስቶስ፣ ቅርንጫፎቹ እግዚአብሔር መንፈስ ቅዱስ። እኔ ግንድ ነኝ ብሏል። ግንዱ እርሱ፣ ቅርንጫፎቹ ደግሞ ቅዱሳን። በዚህ መልኩ ይተረጎማል ማለት ነው እና
ስር እንዳይሰጠው ያደረገው ጭንጫ ላይ መሆኑ ነው። አንደኛውን ፍሬ ጭንጫ ላይ መውደቁ ፍሬ እንዳይኖር አደረገው። ሌላው ሶስተኛው እሾህ ውስጥ የወደቀ ፍሬ ነው። እሾህ ዓለማዊነት፣ የዚህ ዓለም ሀሳብ አባቶቻችን ይተረጉማሉ። ውሉደ ፍቅር፣ የልጆች ፍቅር፣ ሀሎ መንበር፣ ትካዘ ዓለም። ሀሎ መንበር ማለት የት ልቀመጥ፣ የተወሰነ ስምና ዝና ወይ ሀብት ሲገኝ ቦታ መምረጥ፣ የሚስት ፍቅር፣ የልጅ ፍቅር፣ ትካዘ ዓለም፣ የዚህ ዓለም ሀሳብ፣ ሀሎ መንበር፣ የት ሊኖር ወንበር እያቀያየሩ ቦታ መኖሪያ እያቀያየሩ ሀብት ዝና ሲመጣ ሀብቱን ያንን ደግሞ ለመኖር የሚደረገው ጫና ውስጥ ወንጌልን ወይ ቃል እግዚአብሔርን እንዳያፈራ ማነቅ። እነዚህ ዝና ሀብት ሲመጣ የሚታነቁ ቃል እግዚአብሔራቸው ፍሬን ሰዓት እንዳይደርስ ያደረጉ ሰዎችን ምሳሌ እንደሆነ ጌታችን አስተምሯል ማለት ነው። አንደኛው ደግሞ ለም መሬት ነው። 30 60 መቶ አፈራ። እንግዲህ አባቶቻችን ይህን ይተረጉማሉ። እንግዲህ ሲተረጉሙ ሲያብራሩት እንግዲህ የቀረበው ምሳሌ ጌታችን በምሳሌ የነገረበት ምሳሌው 4 ከመቶ 3 ከ4 የሚሆነው ሰው ፍሬ እንደማያፈራ ቃል እግዚአብሔር ሰምቶ ፍሬ እንደማያፈራ ያነገረን ክፍል ነው። ይገርማቸዋል። ማለት 75% አያፈራም ማለት ነው። ከመቶ ከ4 3% አያፈራም። ከመቶ 75% አያፈራም። ለምን ብንል 4 ፍሬ ወደቀ ቢባል አንደኛው መንገድ ላይ ነው፣ አንደኛው ደግሞ ጭንጫ ላይ ነው፣ አንደኛው ደግሞ እሾህ ውስጥ ነው፣ አራተኛው ለም መሬት ላይ ነው። ስለዚህ ከ25ቱ ላይ ደግሞ 8 ሰው ነው የሚያፈራው ማለት ነው። 8 ሰው 30 ያፈራል፣ 8 ሰው 60 ያፈራል፣ 8 ሰው 100 ያፈራል። እንግዲህ ከ5ቱ ሰዎች ማለት ነው። እንግዲህ 8 ሰው ብቻ ነው ቃል እግዚአብሔር ሰምቶ 30 የሚያፈራው፣ ቃል እግዚአብሔር ሰምቶ 60 የሚያፈራው፣ ቃል እግዚአብሔር ሰምቶ 100 የሚያፈራው። እነዚህ 30 የተባሉ ምን ናቸው የሚሉትንም አባቶቻችን ይተረጉማሉ። 30 የተባለ ከቤት ውስጥ ቃል እግዚአብሔር ሰማለሁ ብሎ ወደ ቤተክርስቲያን መምጣት 30 ማፍራት ነው ይሉና፣ በሰሙት ቃል እግዚአብሔር ነፃ መግባት 60 ማፍራት ነው ይሉና፣ ስጋው ደግሞ ስንቀበል ደግሞ 100 ፍሬ ይባላል። ከስጋው ደግሞ በላይ የለም። ሌላው 30 60 100 ፍሬ የተባለው ሌላው ምንድነው ከተባለ አንድ ዲያቆን 30 ፍሬ ያፈራ ይባላል። 60 ቄስ ሲሆን ብፁዓን አባቶቻችን ደግሞ 100 ፍሬ በሚል አባቶቻችን ይተረጉሙልናል ማለት ነው። ሌላው 30 የተባለው በዚህ ዓለም የምንኖር ምዕመናን ናቸው። በመመጽወት መልካም ነገር በማድረግ የሚጸድቁ ማለት ነው። 60 የተባሉ ደግሞ ገዳማውያን ናቸው። 100 የተባሉ ደግሞ ሰማዕታት ናቸው። ምክንያቱም ከሰማዕትነት በላይ ሕይወትን አሳልፎ ከመስጠት በላይ ነገር ስለሌለ ማለት ነው። እና በዚህ መልኩ አምላካችን በምሳሌ ያስተምሯል ማለት ነው። በዚህን ጊዜ ምሳሌውን ሰምተው ህዝቡ ከወጣ በኋላ ደቀ መዛሙርቱ ቀርበው ለምን ምሳሌ ትነግረናለህ አሉት። እንግዲህ ፍላጎቱ ያደረባቸው ተማሪዎች ናቸው። እስቲ ምንድን ነው ትርጉሙ የሚለውን የትርጉሙን ሚስጥር የማወቅ ፍላጎት ህዝቡ ላይ ሳይሆን ህዝቡ ሰምቶ መሄድ ነበር ህዝቡ ጋር። አንዳንዴ እንደዚህ ይሆንልናል። በትክክል ሳንረዳው ቃል እግዚአብሔር ትተን እንሄዳለን። ቀርቦ ግን ደቀ መዛሙርቱ ቀርበው ጠየቁት። ለምንድን ነው ምሳሌው ምንድን ነው? ለመንግስት ሰማያትን ሚስጥር ማወቅ ለእናንተ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም ብሎ ህዝቡን ወቅሷል ጌታችን ማለት ነው። ላለው ይሰጠርለታል፣ ይጨመርለታል። የሌለውን ግን ያንኑ ያለውን ቃቅሉ ይወስዱበታል። በቃ አንዷን ፍሬ ላለማሳደግ ጥረት የሚያደርጉ ሰዎች ያለውን ይቀማና ለሌላው ይሰጥለታል ብሎ ጌታችን ምሳሌ ተናግሯል። ይህንን ተናግሯል። ስለዚህ እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉም በምሳሌ ይነግራቸዋል። መስማት ትሰማላችሁ፣ ልብ አታደርጉም፣ ማየት ታያላችሁ፣ አትመለከቱም፣ በዓይናችሁ እንዳያይ፣ ጆሮአችሁ እንዳይሰማ፣ በልባችሁ እንዳያስተውል፣ ተመልሰውም እንዳይፈውሳችሁ የዚህ ህዝብ ልብ ደንድኗልና፣ ጆሮአቸውም ደንቆራልና፣ ዓይናቸውም ጨፍኗልና የሚል የኢሳይያስ ትንቢት በእነርሱ ይፈጸም ዘንድ እናንተ ግን ዓይኖቻችሁ ያያሉና ጆሮቻችሁ ይሰማሉ፣ ብፁዓን ናችሁ። እውነት እላችኋለሁ ብዙዎች ነቢያት፣ ጻድቃን እናንተ የምታዩትን እንዲያዩ ተመኙ አላዩም፣ ሰሙትን እንዲሰሙ ተመኙ አልሰሙም ብሎ ጌታችን አመስግኗቸዋል ማለት ነው። እንግዲህ በዚህ መልኩ አምላካችን አመስግነው ስለጠየቁት ማለት ነው፣ ሚስጥሩን ስለጠየቁት። ምስጢር የሚጠይቅ ሰው ቤተክርስቲያን ላይ ይመሰገናል። ለምንፍቅና ለጥርጣሬ የሚጠይቁ ሰዎች ግን አይመሰገኑም። እነዚህ ሐዋርያት በህይወት ለመኖር ምንድነው ሚስጥሩ? የቃል እግዚአብሔር ሚስጥሩ ምንድነው? የተነገረን ምሳሌ ሚስጥሩ ምንድነው? ሚስጥሩን ፈልገዋል። የመንግስት ሰማያትን ሚስጥር ማወቅ ለእናንተ ተሰጥቷቸዋል ብሎ ከህዝቡ ለይቶ አመስግኗል። እንደው ዝም ብሎን ቢሰሙን ጆሮአቸው በትክክል ወደ ውስጥ መልእክት አስተላልፈው በህይወት የሚኖሩ አይደሉም ብሎ ህዝቡን አመስግናቸው ወቅሷቸዋል ማለት ነው።
ስለዚህ እናንተ ያያችሁትን ብዙ ነቢያት ሊያዩ ወደዱ አለ። እንግዲህ ኢሳያስ ትንቢት ተናግሯል። እያዩ እየሰሙ አይሰሙም የሚለውን ኢሳያስ ተናግሯል አለና ጌታችን ይህንን ያዩ አይኖች እናንተ ብፁዓን ናቸው አለ። ለምን? ነቢያት ፈልገው ያላገኙትን ነው እናንተ ያገኛችሁ። አብርሃም ይህን ፈልጎ ነበር፣ ቃል እግዚአብሔር ይሰማ እኔን ሊያየኝ ፈልጎ ነበር፣ አላየም። በተስፋ በይስሐቅ የሆነውን አይቶ ግን በተስፋ ደስ ብሎታል። ሙሴም ተመኝቶ ነበረ፣ ፊትን አሳየኝ ብሎ ነበር፣ አላየም። እናንተ ግን ያዩ አይኖች ብፁዓን ናቸው። ለእናንተ የተደረገው ብዙ ትልቁ ነው ማለት ነው። እኔን በአካል መስማት፣ በአይን ማየት፣ በአካል ማየት፣ በጆሮ መስማት የእናንተ የተሰጠው ጸጋ ትልቅ ነው። ብዙ ነቢያት ሊያዩ ተመኝተዋል፣ አላዩም። እስከ ክርስቶስ ድረስ የነበሩ ነቢያት በቃል ከክርስቶስ ጋር አልተናገሩም። እርሱ በመልእክት መልኩ በሚልኩ መልእክት በኩል ተገናኝተዋል እንጂ። ስለዚህ እናንተ ብፁዓን ናችሁ ብሎ ሐዋርያትን እናንተ የዘሪውን ምሳሌ ስሙ። የመንግሥተ ሰማያት ቃል ሰምቶ የማያስተውል ሁሉ ክፉ መጥቶ በልቡ የተዘራውን ቃል ይነጥቀዋል። በመንገድ የተዘራው ዘር ይህ ነው፣ በጭንጫ ላይ የተዘራው ዘርም እንደዚሁ ነው ብሎ ጌታችን በቃሉ መከራ ወይም ስደት በመጣ ጊዜ በጭንጫ ውስጥ የተዘራው ማለት ነው። መከራ በመጣ ጊዜ ፍሬ አያፈራ ማያፈራው ነው ብሎ ጌታችን እንግዲህ እሾህ ውስጥ የተዘራው መከራ በመጣ ጊዜ ማያፈራው ነው። ደህና ቦታ ነው የተዘራው፣ ግን እሾህ ውስጥ በመሆኑ መታነቁ መከራ በመጣ ጊዜ መታነቁ ምሳሌ ማለት ነው ብሎ አምላካችን በምሳሌ ይህንን አስተምሯል ማለት ነው። ሁለተኛ ስንዴና እርግዳር ምሳሌ ሁለተኛ ምሳሌ አድርጎ ጌታችን በዚህ በማቴዎስ ወንጌል ምዕራፍ 13 ከቁጥር 24 ላይ ሌላ ምሳሌ እንዲህ ሲል መስላላቸው። መንግሥተ ሰማያትን በእርሻ መካከል ያለች ዘርን የዘራ ሰውን ትመስላለች እና ቤተሰቦቹ ተኝቶ ሳለ ጠላት መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴውም በቀለና ባፈራ ጊዜ ወዲያውንም እንክርዳድ ታየ። ባለ እርሻውም አገልጋዮቹ መጥተው አቤቱ በእርሻ መካከል ዘር ዘርተ አልነበረምን? እንዲህ እንክርዳድ ከየት መጣ? እነርሱም ጠላት ሰው ይህንን አደረገ አላቸው። አገልጋዮች ግን እንግዲህ ሄደን ልናርሙ ትወዳለን አሉት። እንክርዳዱን ስታርሙ ስንዴውን ጨምራችሁ እንዳትነቅሉት ይህን አታድርጉ፣ ተዋቸው፣ እስከ መከር ድረስ አብሮ ይደጉ። በመከርም ጊዜ አጫጆቹ አስቀድማችሁ በእንክርዳድ ልቁም በየነዶ አስራችሁ በእሳት አቃጥሉት፣ ስንዴውንም ግን በጎተራ ሰብስቡ ጥላችኋለሁ አለ ብሎ በምሳሌ ያስተማረ ማለት ነው። እንግዲህ እንክርዳድ የተባሉ መናፍቃን ናቸው። የዘራው ሴጣን ነው። እንግዲህ እውነት ትምህርት መካከል የተዘራ ዘር ማለት የመናፍቃን ትምህርት ነው ማለት ነው። እዛ ከስንዴው መካከል የተቀላቀለ ማለት ነው። የተቀላቀለ የሆነበት ምክንያት ስንዴው እንዳያፈራ ለማነቅ ነበር። ስንዴው ግን በዛ መካከል አፈራ። ክርስቲያኖች በዓለም እያሉ መከራ ተቀብለው ነው የሚያፈሩት። እነዚህ ክርስቲያኖችን ምሳሌ ነው አሁን ስንዴው የተባለው። ኃጢአተኞች ምሳሌ ነው። አሁን እንግዲህ ፍሬ ከገለባ የሚለየው በአውድማ እንደሆነ ሁሉ ተወቅቶ እንደሆነ ሁሉ ኃጥአንም ከጻድቃንም የሚለዩት መንፈስ ቅዱስ ነው። ኃጢአቶች በኃጢአታቸው ከመንግሥተ ሰማያት ይወጣሉ እና ስንዴ የተባሉ ደግሞ ቅዱሳን ናቸው፣ ወደ ጎተራ ይገባሉ። ስለዚህ እስከ መከር ድረስ ይቆይ ማለት እስከ ፍጻሜ ዓለም ድረስ ይቆዩ። መላእክት ናቸው አጫጆቹ ደግሞ። ይህንን ጌታችን ራሱ ነው በዚህ ምዕራፍ ላይ ነው የሚናገርልን ማለት ነው። ትርጉሙን ለሐዋርያት የሚናገርላቸው ማለት ነው። ስለዚህ ስንዴ የተባሉ ክርስቲያኖች ናቸው፣ አጫጆቹ መላእክት ናቸው፣ እንክርዳዱ ደግሞ ኃጥአን ናቸው ማለት ነው። ሌላው የሰናፍጭ ቅንጣት ምሳሌ አድርጎ ጌታችን መስሎ ተናግሯል። ሰናፍጭ የምትባል ትንሽ ዘር አለች። የሰናፍጭ ቅንጣት ትመስላለች። እርሷም ዘር ሁሉ ታንሳለች፣ ባደገች ጊዜ ከአትክልት ሁሉ ትበልጣለች። የሰማይ ወፎችን መጥተው ከቅርንጫፎ በታች እስኪያርፉ ድረስ ታላቅ ዛፍ ይሆናል ብሎ ስለ ሰናፍጭ ለምትባሏ እንጨት ምሳሌ አድርጎ ጌታችን በወንጌል ምሳሌ ያስተምሩናል ማለት ነው። እንግዲህ ሰናፍጭ የምትባላ በጣም ጥቂት ፍሬ ናት፣ ግን ከተዘራበት በኋላ አደጋ በጣም ትልቅ ነው የምትሆነው። ብዙ አዕዋፍ ታሳርፋለች ማለት ነው። ሰናፍጭ ቅዱሳን ናቸው፣ ብዙን ያሳርፋሉ ማለት በቅድስናቸው በምልጃቸው ሌላውን ያስምራሉ ማለት ነው። ሌላው የእርሾ ምሳሌ ጌታችን በምሳሌ ያስተምረዋል። በዚህ መልኩ መንግሥተ ሰማያት ወስዳ በ3 መስፈሪያ ዱቄት ለወሰችውን ሁሉን እንድትቦካ ያደረገችውን እርሾ ትመስላለች ይላል ማለት ነው። ጌታችን ኢየሱስም ይህን ሁሉ ለሕዝቡ ምሳሌ ነገራቸው፣ ያለ ምሳሌ ግን አልነገራቸው። በነቢይ አፌን በምሳሌ ከፍታለሁ፣ የተነገረውም ምሳሌ እናገራለሁ የተባለው ይፈጸም ዘንድ አምላካችን በምሳሌ ይሄን አስተማራቸው ማለት ነው። የእርሾ ምሳሌ። ሌላው ከዚህ በኋላ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም እሱ ቀርቦ የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። ተረጎመላቸው ማለት ነው። በምዕራፍ
13 ከቁጥር 36 ጀምሮ ነው። ዳግመኛ መንግሥተ ሰማያት በእርሻ ውስጥ የተቀበረችን ወርቅን ትመስላለች ብሎ የተቀበረችን ወርቅ ምሳሌ አድርጎ ጌታችን አስተምሯል ማለት ነው እና በዚህ መልኩ ምዕራፍ 13 በምሳሌ የታጨቀ ምዕራፍ ነው። መንግሥተ ሰማያት ክብሩ ዕንቁ የሚሻ ነጋዴን ትመስላለች ብሎ ደግሞ በነጋዴዎች ላይም መስሎ ያስተማረበት ክፍል ነው ማለት ነው። ምዕራፍ 13 በዚህ መልኩ በምሳሌ የታጨቀ ምዕራፍ ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።